ጉድ 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 አለ። ይህን ለቲክታኮች አድርሱልኝ። ወላሂ እየቀለድኩ አይደለም። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ዮኒ ማኛ ዛሬ በአዲስ ነገር መጥቷል። በአዲስ ነገር ምንድን ነው የመጣው ካላችሁ ጌም የምትጫወቱ ማለት ነው። በተለይ ለነጃት አድርሱልኝ። አሜሪካ ቲክታክ ሊዘጋ ነው በ5 አሁን ማለት ነው። ወዮ ጉዴ! ምን ሊውጣችሁ ነው እንግዲህ ጌመሮች፣ እነ ዙፋን እነ ነጃት። አረ ምን ያልተበላ ነገር አለ? እና አሁን በ5 የአሜሪካ መንግስት እምቢ ብሏል ማለት ነው። ለምን ቲክታክ ደግሞ እምቢ ብሏል ማለት በዋጋ አልተስማሙም። አይዶኖ አማዞን ሊገዛው ነው እየተባለ ነው። አማዞን ይግዛው እርግጠኛ አይደለሁም ብሏል ዮኒ ማኛ። አሁን እያወራ ነበረ ሞጣ የተበላበትንም ሁኔታ ምርጥ መረጃ ተናግሯል ዮኒ ማኛ። ግን በጣም የሚገርመኝ ጌሞች እንዴት ልትሆኑ ነው? ጌም ማለት ጌም የምትጫወቱት ማለት ነው። ወላሂ ስራችሁን ትታችሁ አላማችሁን ትታችሁ ቁጭ ብላችሁ ተዘፍዝፋችሁ 1 አበባ 2 አበባ 3 አበባ የምትሉት ምን ልታረጉ ነው? ምን ሊውጣችሁ ነው? እንዴት ልትሆኑ ነው? እኔ በጣም ነው ግራ የገባኝ። ለምን ካላችሁ በተለይ በየሳውዲ አረቢያ ነጃት፣ እንደዚህ ዱባይ ያሉት ምን ያሉት ከሚሰራበት ሀገር ቁጭ ብለው 1 ብርና 2 ብር በቀደማውን አይታችኋት ከሆነ ትናንትና ነጃት ጠሞብኛል ምናምን እያልሽ እያወራሽ ነበር ማለት ነው። ለምን ካላችሁ ዙፋን ይህን ወር አልሰሩም። ያልሰሩት ምንድነው ደግሞ ዲያስፖራው መስጠት አቁሟል። አስባችሁታል? ለከሌ ሸር አድርግለት ይስጥሽ። ነጃት ማቀለል አድርጋ $300 ስትል ራሱ በአንድ ቀን የሚያወጣት ገንዘብ አይደል እንዴ? $300 እዚህ ካናዳ $300 ለማውጣት 3 ቀን ነው የሚፈጅብሽ። 3 ቀን ማለት ነው። በተለይ ለአዲስ ሰው አዲስ ከሆናችሁ $300 ለማግኘት በቀን $100 ነው የምትሰሩት። ለምን ካላችሁ ለሰዓት $17 ይከፈላችኋል። ቋሚ ከሆናችሁ ደግሞ $19 እያለን የሚቀጥለው ገባችሁ? እዛው ቁጭ ብለው ቀለል አድርገው ስሙን ሲጠሩት እኔ ወላሂ በጣም ነው የሚገርመኝ። አንዳንዴ ስላላየነው ነገር ቁጭ ብለን ሰዓታችን እየገደልን የምናወራው ነገር በጣም ነው የሚያናደኝ። በሁለተኛ ደረጃ ደግሞ ምንድነው ለከሌ ሸር አድርግ ያውጣ፣ ምን አባቱ ይሰራል? ለአንቺ ከሚልክ ለቤተሰቡ አይልክም? ለአንቺ ከሚልክ ለቤተሰቡ ቢልክ አሪፍ ነው ብዬ ነው የማስበው። እናንተ ጸጉር አሰርታችሁ ምን ብላችሁ ቁጭ ብላችሁ ትለምናላችሁ። ምድረ ለማኝ ሰርተሽ በያዳሚ እንግዲህ ለነጃት አድርሱት። ለምን ካላችሁ ቁጭ ብላ ጊዜዋን ሰዓቷን ምኗን እየገደለሽ ይሄ አንድ ጊዜ ዊግ አንድ ጊዜ ምን እያረገች ቁጭ ብላ ጊዜዋን ለምትሰደው። በሁለተኛ ደረጃ ደግሞ ለማን ነው? እቺ ለዙፋን ማለት ነው። ትናንትና እየተናገረች የነበረችው ነገር በጣም የሚያናድ ነገር ስለሆነ፣ በሁለተኛ ደግሞ የጉች ሚስጥር ደግሞ እያወጣው ነበር። የጉች ሚስጥር ምን አለ መሰላችሁ? አንደኛ ቆይ የጂጂኪያ ልንገራችሁ። የጂጂኪያን ጉድ ሳያወራው የነበረው ነው የምደግማቸው። የጂጂኪያ ጉድ ትሸታለች። አፏ፣ ጥርሷ፣ ምኗ ታችኛው ሰፈር ይሸታል ብሎ ጥሏት የሄደው ብሎ እያወራ ነበረ። እንደ የኖክ ድንቁ ነው አላለም እንዴ? ማን ነው የጂጂን ባል? ሆዴን ማለት ነው። ከዛ ደግሞ አሁን ደግሞ ጉቺ ደግሞ የሰው ባል ቀምታ ያዙ ይልቀቁ እያለች ነው። ምንድነው ጉቺ የሄደችበት ሁኔታ ምንድነው? እኔ ቆንጆ ነኝ እኔ ምናምን እኔ አራዳ ነኝ ትላለች። አራዳ ብሎ ማለት ሰርቶ መብላት እንጂ የሰውን ባል እየቀሙ ማላዘን አይደለም። አራዳ ብሎ ማለት ሰርተሽ ለፍተሽ በላበትሽ ጠረሽ ስትበይ ነው የዛኔ ሰው የሚያከብርሽ። ግን እኔ በጣም የሚትገርም ከዚህ ላይ መታችሁ አራዳ የምትጫወቱ ሰገጤዎች ማለት ነው። ይኸው አሁን ዮኒ ማኛ እየተናገረ ነበር። ገንዘብሽን ከሟጠጠ በኋላ ጥሎሽ ካልሄደ ዮኒ ማኛ ብለሽ እንዳጠርኝ አድርሱላት ለጉቺ ብሏል ማለት ነው። ጉቺ ደግሞ ፉን እያለች ነው። ሰው የሰው ባል ቀምቶ እንዴት ነው እንደዚህ የሚያንጠረጥርሽ? ኦልሬዲ አንቺ ባል እኮ አይደለም የሰው ነው። የሰው ባል ቀምተሽ ያቺ ሴት ለፍታ ደክማ ገንዘቧን እንትን ብላ ነው ያመጣችሁ አይደለ ወደ ዱባይ። ባይዘወይ ሙሉ ወጩን የሸፈነችው የጉቺ የመጀመሪያ የጉቺ ባል ፍቅረኛው ናት። ሙሉ ወጩን ሸፍና ያመጣችሁ። ነገሩ ይበላችሁ። ሙሉ ወጩን ሸፍነሽ ይዘሽው መተሽ ይሆነኛል ብለሽ ለዛውም ቆንጆ የሸበላ ወንድ። ከዛ በኋላ ደግሞ ጉቺ ጥምጥለፍ አረግሽ። ለጉቺ ወንድ እንዳታሳዩት።
ጉቺ ወንድ ካየሽ ትቀማለች እየተባለ ነው። ይሄው ዮኒ ማኛውን እየዘረገፈላት ነው። ጉዷን እየዘረገፈላት ነው። እና አሁን ጉቺ በሷ ቤት በቃ አራዳ ዩአንት እንዴ አራዳ በቃ አራዳ ይገልጣት ነው። አራዳ ብሎ ማለት የሰው ልጅ የመጣበትን አላማ ሰርቶ ለፍቶ ደክሞ ተቀይሮ ወይም ደግሞ የራስሽን ባል ከኢትዮጵያ ቢሆን አምተሽ መኖር እንጂ የሰው ባል ቀምተሽ ያዙ ይልቀቁ ያለሽ እንዴ። ደግሞ እኮ እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? ለዮኒ ማኛ ደርሶለት ትላለሽ። ዮኒ ማኛ በፈስሽ አይስቅም። 18 ዓመት ነው እኔ ካገባው አለሽ። 18 ዓመት ካገባው አንድ ቀን ያዙ ይልቀቁ ብዬ አላቅም። በትዳሬ አንድ ቀን ሶሻል ሚዲያ ላይ ፖስቻ አላቅም። ሜቢ አሁን ቅርብ ሰዓት ነው ልጆችን ያመጣዋቸዋል ዮኒ ማኛ ሲናገር ማለት ነው። እና ቲክታክ ቢዘጋ ደስ ይለኛል ብሏል ዮኒ ማኛ። ቢዘጋ ጥሩ ነው። ለምን ካላችሁ ለአክሊሉና ለሞጣ ሲል አለ። ሞጣ ደግሞ በመጨረሻ ታይም ላይ ተበልታለች። መዘጋቱ ላይቀር ሳይበላ ቢዘጋ አሪፍ ነበር ብሎ አሜሪካዎችን እያመሰገነ ነበር። እንዲሁም ደግሞ ጀስት ካናዳ ደግሞ ማነው ይሄ ቶሮንቶ ያለው ማነው ስሙ በእናታቸው አዶናይ ማለት ነው። አዶናይ ጸጉሩን ሲላጭ ድህነቱ ወጣ እያለ ፈታ እያለበት ነው። ግን ማለት ነው አዶናይ እውነቱን እኮ ነው። አዶናይ አሁን 100,000 ገብቷል ሰብስክራይብ። በባለፈው ቤት ልለቅ ነው ምናምን ብሎ 100,000 አስገብቶታል። እድሜ ለመዳም ቅመሞች ማለት ነው። እና ጸጉሩን መላጨት አልነበረበትም ብሏል ዮኒ ማኛ። ለምን ጸጉሩን ተላጨው? ጸጉሩን ባትለጨው በጣም ታምር ነበረ። ያዙ ይልቀቁ ስትል ነበር። አሁን ጸጉሩን ስትላጨው ድህነት ወጣ ብሎ ቆጭ ዮኒ ማኛ ማለት ነው። እና እንግዲህ ለቲክታክ ጌመሮች አድርሱልኝ። አሜሪካ ሲዘጋ ምን ሊውጣችሁ ነው? እንግዲያማ የካናዳ ዲያስፖራ ሞኝ አይደለም። ገንዘቡን ሞልቶ ለእናንተ አይሰጣችሁም። በአናታችሁ ትገለበጣላችሁ። በአናታችሁ ማለት ነው። አሜሪካ ያሉት ወንዶች ናቸው አብዛኛውን እየሞሉ እናንተ ቂጣችሁን እያሳያችሁ የፈረስ ጭራ እያሳያችሁ ገንዘብ ስትበሉ የነበር አዳሚ እርምሽን አውጭ ማለት ነው። እንግዲህ ያዙ ይልቀቁ ብትል እኛ መስሚያችን ጥጥ ነው። ገንዘብ እንዴት ብሎ መገኘት እንዳለበት ማወቅ አለባችሁ። ዝም ብላችሁ የሰው ኪስ ለማራገፍ አትሩጡ ማለት ነው። እና እንግዲህ ቲክታክ ሊዘጋ ነው። አዳሜ እንግዲህ አርፈሽ ተቀመጭ ማለት ነው። ፉን ስትይ የነበረችው አዳሜ ዳይ ወደ መዳም ቤትሽ። በተለይ አረብ ሀገር ያላችሁ እህቶቼ ዳይ ወደ መዳም ቤት፣ የቲክታክ ለማኞች ማለት ነው። ጥርግ ብላችሁ ስራችሁን ስሩ። ሰርቶ መብላትን ልመዱ። ቁጭ ብላችሁ ከዛ ልመና እያላችሁ አታሽቃብጡ። ገንዘብ እንዴት ብሎ መምጣት እንዳለበት እወቁ። አሁን እንግዲህ የቲክታክ ካምፓኒ ተጨካክነዋል ከአሜሪካ ጋር ማለት ነው። አድርሱልኝ። ወሰላሙ አለይኩም ረህመቱላሂ ወበረካቱ።